ምርጫው እናንተ ነው። እኔን እዚህ እስር ቤት አስገብታችሁኝ እናንተ በሰላም እንድትኖሩ ነው። መቼም እንዳታስቡት። አንቺ ገና ከዚህ በላይ የሆነ ቅጣት ነው የሚያስፈልግሽ። ልቀቂ ለሊ፣ ምን እያደረግሽ ነው? ልቀቂ ለሊ፣ ተረጋጊ። በቃ ፖሊሶቹ እንዳይሰሙ። እኔ ቤት አትውጪ ነው ማለት። እናንተ ስጨርሱ ደውሉልኝ። ባባይ ባባይ አለቻች ቀበጥ ስዮ ባቡሩ የሰርጉን ቀን ሙሽራ ጥሎ ጠፋ ነው የምትሉ እንዴ? ቆይ እንዴት ያለ ነገር ነው? ባለፈው ኤላ ጥሏት ሄደ። አሁን ደግሞ እንደገና ባቡሩ። ግድ የለም እኔ ያሹ ቀብራራው የምዬ ልጅ የገባበት ገብቼ ነው የማመጣው። ተወዳጁ አደይ እጅግ የሚገርምና እጅግ የሚደንቅ ነገር ተፈጥሯል። የሌሊ የልብ ስብራት መጨረሻው ምን ይሆን? የሌሊ ሙሽራ የቀረ መጨረሻው ምን ይሆን? የብዙዎቻችን ጥያቄ ነው። ከክፋት ከተንኮል የማይጠፉት ቤዛና ፍቅር የእነሱ ሚስጥር ሲጋለጥ ምን አይነት እርምጃ ይወሰድባቸዋል? ሁልጊዜ የይቅርታ ልብ እፈልጋለሁ እያለች የፈለገችውን ስራ እየሰራች የፈለገችውን ጉዳት ካደረሰች በኋላ አመመኝ፣ አበድኩኝ፣ ተቸገርኩኝ ምናምን እያለች የአማኞች በሰው ህይወት እየገባች የሰውን ህይወት የምታተራምሰው ቤዛ ለእሷ የሚሆን ህግ የለም ወይ? እሷን እንዳትፈታ መቀመቅ የሚያወርድ አንቀጽ የለም ወይ? እሷ ከማን በልጣ ነው ሁልጊዜ ጥፋቷ በይቅርታ እየታለፈ ያለው? ከሰዎች መታገት፣ ከሰዎች ድብድብ፣ ከሰዎች ኩላሊት እስከ መስረቅ ድረስ የደረሰችው ቤዛ አሁን ግን በማይመጡ በሌሊ ልብ ስብራት መታለች። ደስታሽን እነጥቅሻለሁ፣ ልብሽን እሰብረዋለሁ፣ ከልጅነት የጀምሮ ከፊቴ እየቀደምሽ ሁሉ ነገር የሚሳካልሽ፣ ሁሉ ነገር የሚስተካከልልሽ እኔ ባንቺ ህይወት እቀናለሁ። አሁን ደግሞ አንቺ ከልብሽ አንቅረሽ ተፍተሽኛል። ስለዚህ ሌሊ ልብሽን እሰብረዋለሁ፣ የምትመጻደቅበትን ኩራትሽን እሰባብርልሻለሁ እንዳለችው አድርገዋለች። ባቡሬን አሳግተዋለች። ይህ እውነታ ሌሊ የባቡሬ ዝም ብሎ መጥፋት ምናልባች እንደ ኤላ እሱን ክዶኝ ነው፣ እንደ ኤላ እሱን ሸሽቶኝ ነው፣ እንደ ኤላ እሱም የተደበቀ ህይወት ኑሮት ነው እንጂ ሜቢ አደጋ ደርሶበት ነው ሊሆን ይችላል እንጂ በፍጹም የቤዛ ስራ ነው ብላ ያሰበች አይመስለኝም። ቤዛ የዚህ ክፋቷ ውጤት መጨረሻ ቅጣቷ ምን ይሆን? ሌሊ የወንድሟን ጠበቃነት የወንድሟን መከታነት የምታይበት አጋጣሚ ይመጣል ብዬ አስባለሁ። ምክንያቱም ገጀራው ከእስር ቤት አምልጦ እንደወጣ እናስታውሳለን። የቤዛን ክፋትና ተንኮል በዚህ ያህል ልክ ስለሚያውቀው ይህ የቤዛ ክፋት ነው የሚሆነው። እህቴን ከመጉዳት ወደኋላ አትልም። ስለዚህ ልቧ የሚሰበረው ሙሽራዬ ቀረ ተብሎ እንዲለቀስላት ስለምትፈልግ ነው በማለት ቤዛን ተከታትሎ ጀግናው ባቡሬ ሙሽራውን ይዞት ይመጣል የሚል ግምት አለኝ። ሌሊ ይህ አይገባትም። ኤላ አገባሻለሁ፣ ላልታውሽ እስከ ህይወት ፍጻሜ ቃል እገባልሻለሁ። ከአንቺ ውጭ በልቤ የነገሰች ሴት የለችም። ያላንቺ ህይወቴ ባዶ ነው። እስትንፋሴ አንቺ ነሽ፣ የመኖሬ ትርጉም አንቺ ነሽ ያለው ኤላ ቃሉን ቅርጥፍ አድርጎ በልቶ ሌሊ ከሱ ውጭ ህይወት ማመን እስከሚያቅታት ድረስ ሰውን አምኜ የተከዳሁበት ልቤን በሙሉ ልቤ ከፍቼ ሰጥቼው እሱ ግን የፈላ ውሃ ደፍቶበት ሄደው ኤላ ሰውን እንዳላምን አድርጎኛል። ሰውን እንዳልቀርብ ልቤን ሰብሮታል። ሰውን እንዳልቀርብ ልቤን ጠባሳ ላይ ጥሎበታል ያለችው ሌሊ ይህንን ሁሉ ስብራት ስብርብር አድርጎ መልካምነቷን ገዝቶት የዋህነቷ አሸንፎት በፍቅሯ ጠብ ያለው ባቡሬ ሽርጉድ እያለ ለሰርጉ እሱ ያልጠበቀው ነገር ደርሶበታል። በክፉና በተንኮለኞቹ እህትና ወንድም ቤዛና ወንድሟ ታግቷል። ይህ መጨረሻ ምን ይሆን? ሁሉም ሰርጉን ሰፍ ብለው እየጠበቁ ነው። ሌሊም ያሳለፍኩት ልብ ስብራት የተጠግነው የተዘጋው ልቤ ተከፍቶ በልቤ ውስጥ አንድ ሰው ገብቶ ውስጤን ተቆጣጥሮ ልቤ ውስጥ የነገሰው ባቡሬ ሙሽራዬ ሊሆን ነው፣ ሰዓታት ቀሩት የሚለውን ዜና እያሰማች መጨረሻ ላይ ግን መርዶ ሰምታለች። ሙሽራው የለም፣ ሙሽራው ጠፍቷል። ሌሊ በድጋሚ ልቤ ተሰበረ። በድጋሚ ምን አይነት እድል ቢኖረኝ ነው ኤላን የደገመው? ኤላ ያደረገኝን ያደረገው ባቡሬ ተንበርክኮ ቃል ገብቶልኛል። ተንበርክኮ ላልተውሽ ላልክድሽ ብከሺ ብትጠቁሪ እኔ ካንቺ ላርቅ ብትከሺ ብትጠቁሪ
ብታጭ ብትገረጪ እኔ ካንቺ ላልሸሽ ፈጣሪ ብቻ እስከ መጨረሻው እንዲያጸናን በሞት ብቻ እንድለይሽ ያው በህዝቡ ፊት ተንበርክኬ ቃል ገባሁልሽ አለው ባቡሬ። ማን አሰወረው? ምን ሀሳቡን አስቀየረው? ሊሆን አይችልም እያለች በጣም በተሰበረ ልብ ደም እንባ እያለቀሰች ነው። የባቡሬ እናትም ከጉድ አውጡኝ፣ ከጉድ አውጡኝ፣ አንገቴን ደፋሁኝ፣ ከጉድ አውጡኝ፣ የምስኪኗን ልጅ ልብ ሰበርኩኝ፣ ከጉድ አውጡኝ፣ ልጄን ምን ዋጠው፣ ከጉድ አውጡኝ፣ ይህ መርዶ ከየት ነው የመጣው እያሉ በጣም ተሰብረዋል። ከዚህ ማት ማን ነው የሚያወጣቸው? ቤዛ ከዚህ ሁሉ ውርደት ምንም የምታተርፈው የለም። የእሷ ትርፏ ለሊ የደስታዋ ቀን በሀዘን ሲለወጥ ማየት ብቻ ነው። ከዛ ልቤ ተሰበረ ብላ የነበረው ለሊ በባቡሬ መልካምነት በመታሰባሰባቸው ልቧን ከፍታ ለዚህ ቀን የደረሰችው ለሊ ይህ የደስታሽ ቀን እንዳይሳካ ብላ እንቅፋት የሆነቻት ቤዛ የእሷም እቅድ እንዳይሳካ ባቡሬን ከዛ ከገተው ማን ነው አምጥቶ የሌሊን እንባብሶ ደስታዋን የሚመልስላት የብዙዎቻችን ምኞት ነው። ሁሉም አዝነዋል። አደይም ይህ አይገባትም፣ በድጋሚ ቁስል፣ በድጋሚ ልብ ስብራት። ሌሊ በምን ኃጢአቷ? ማን ነው ከዚህ ሁሉ ጀርባ ያለው የሚለውን እንቆቅልሽ ማን ይሆን የሚፈታው? እስኪ እናንተ የግል አስተያየታችሁን አስቀምጡ። አንዳንድ ጊዜ መልካምነታችን ሲበዛ ሌሊ በፍጹም አንቺን አላምንሽም ቤዛ፣ ሁልጊዜ ከክፋትሽ ጀርባ ሌላ ክፋት አለ። ተለወጥኩ ብለሽ መልካም ሰው ለመሆን ስትሞክሪ ሌላ የምትተፊው መርዝ አለ። በእኔ ልብ የአንቺ ክፋት ብቻ ነው የሚታየኝ፣ እሱን ደግሞ ጠንቅቀሽ ታውቂያለሽ እያለች አጠገቧ እንዳትደርስ ያረገቻት ሌሊ አሁን ግን እጥፍ አድርጋ ልትበቀላት ሙሽራዋን አግታበታለች። እጅግ ያሳዝናል። ሁሉም የሌሊ ደስታ አስደስቷቸው፣ የባቡሬ ደስታ አስደስቷቸው ደስታችሁ ደስታችን ነው እንኳን ደስ አላችሁ ብለው ሁሉም የታደሙት ታዳሚዎች ሙሽራዋን በእንባ ሊቀበሏት፣ ሙሽራው የተቀረ ብለው ሊታዘቡ፣ የሌሊን አንገት መድፋት ሊመለከቱ ሁሉም ተሰብስበዋል። ከዚህ አንገት መድፋት ማን ነው ቀና የሚያረጋት? ከፈሰሰው እንባዋ አብሶ ደስታዋን ማን ነው የሚሰጣት? እጅግ የሚያሳዝን ልብ አንጠልጣይ። እስኪ እናንተ የግል አስተያየታችሁን አስቀምጡ። ሁላችንም ቀጣይ ክፍል በጉጉት እንጠብቀዋለን። እናንተም የተሰማችሁን ሀሳብ አስተያየት አስቀምጡ። ድል ለሌሊ፣ ድል ለባቡሬ። ቤዛ የመጨረሻ ውርደቷ መቀመቅ የሚገባበት አጋጣሚ መፈጠር አለበት።